ብሌን አመረረች። ብሌን እንግዲህ አቶ አምናንን አንተ እኔን ብትወደኝና ብታፈቅረኝ ኑሮ ከልብህ ቢሆን ኑሮ የማደርገውን ነገር ሁሉ ሙሉ ለሙሉ አምነህ ትቀበለኝ ነበር። አንተ ግን በዚህ ቤት ውስጥ አንዳንድ ችግር በተፈጠረ ቁጥር እኔን እንዳደረግኩት እያደረግክ ነው የምትጮህብኝ። ብትወደኝና ብታፈቅረኝ ከልብህ ቢሆን ግን አታደርገውም፣ ይጣራ እያልክ ጊዜ እንኳ ትሰጥ ነበረ። እንዴት እኔን ሌባ በመባሌ አንተ ይሄ ነገር አስበህና ልመህ ከጭራሽ ከክላሴ ከምኝታ ክፍሌ ምን ላታደርግ ገባሽ ብለህ ትጠይቀኛለህ ወይ? እሷ እኮ ራሷ ናት ይህንን ነገር ለማድረግ ፈልጋ ምኝታ ቤቴ ጠብቂኝ ብላኝ ሄደችው እና እኔ ደግሞ ልገዛት ብዬ ልብስ ማጣጥፍ ጀመርኩኝ። ከዛም ሲደክመኝ እንደታቀፍኩት ተኛሁኝ። ደሞስ አንተ አይደለም ያንተን ልብስ ቲሸርት እኔ ጠረንህን ማሽተት ቀርቶ አንተ እኔን ስትፈልግ እንደፈለክ እያደረከኝ አይደለም እንዴ? ባለትዳር መሆንን እያወቅ አሁን እንደውም ወይዘሮ ሜርሲ አይታናለች። ስለዚህ ትልቅ ችግር እዚህ ቤት ውስጥ ሊፈጠር ነው ብላ ትነግረዋለች። ምንድን ነው ያየችው እሷ አለ። እሷ እንግዲህ አይደለም ቲሸርቱን ሸሚዙን ቀርቶ እሱን ራሱን ከንፈሩ ላይ እያደርሽ ነው ብላ ሰድባኛለች በማለት ትነግረዋለች። እንደዚህ ያለችሽ አክስቴ ሜርሲ ናት? አዎ። ስለዚህ በዚህ ቤት ውስጥ ደግሞ ሲፈንም እንዲሁ ተናግረኛለች። እግርና እግር ይጋጫል እኮ ምን ሆነሽ ነው ብሌን ብላ ስትጠይቀኝ እኔ ደግሞ ስተት ሰርቼ ነው። ታዲያ ደግሞ ዛሬ እስከ ክፍላችን ገባችሁ ቲሸርት ያዛችሁ ብሎ ጀመረች እንዴ በማለት ስትጠይቀኝ ጥፋቱ የኔ ነው ስላት አንቺም ጥፋተኛ ነሽ፣ ከባለ ትዳር አዲስ ከተጋቡ ሙሽሮች ክፍል ቤት አልጋ ላይ ለምን ተገኘሽ በማለት እኔን የወቀሰችኝ። እኔ ትክክለኛ ጥፋተኛ መሆኔን አውቄያለሁ። ከዚህ በኋላ ግን ሌላ ምክንያቶች እየተፈጠሩ እኔ በተፈጠሩ ቁጥር መጨናነቅ አልፈልግምና እባክህ ልቀቀኝ፣ ወደ አሰብኩበት ሊሄድ በማለት ተጠይቀዋለች። እሱ ግን ምንም ቢሆን ብሌንን ቢናገራትም ግን ትታው እንድትሄድ በፍጹም አይፈልጋትም። በዚህም ነገር የተሳተፈበት ሙስጠፋ ነው። ሙስጠፋ እንግዲህ ለአቶ አምናን ያለውን ነገር ማሳጣት የሚለውን ከዚቹ ከሲፈን ጋር ተነጋግረው ስለሚሰሩ አሁን አንቺ እዚህ ቦታ የለሽም፣ እድልሽን አታበላሽ፣ ብዙ ነገር ሊገጥምሻል እያለ እንግዲህ እሱ እንኳን አይደለም በስልክ በአካል እንኳን ባያገኛት በቻት እየጻፈ ነበረ እንድትወጣ የሚገፋፋት። ከዚህም በፊት እንግዲህ ቃል የተናገራት ነገር አለ። አቶ አምናን ጄሪን ከፈለገ እሷን እሱ እንደሚፈልጋትና እንደሚያዝናናት እንደፈለገች አርጋ እንደሚያስቀምጣት ሰራተኛ መሆን ሳይሆን እመቤት መሆን እንደምትችል ቃልንም የተናገራትን ማስታወስ ጀመረች። ለወይዘሮ ዛሃራም ስታመክራት ወይዘሮ ዛሃራም ምን ታደርግ ብለሽ ነው ጄሪ እሱ እኮ ልቡ ካንቺ መሆኑን ስለምታቅ ነው። ታዲያ ምን ይደረግ እንግዲህ አለችና ታገሺ ልጄ አንቺ ለምን አትታገሽም በማለት ተጠይቃታለች። ወይዘሮ ሜርሲን በማስመሰል ለአቶ አምናን እባክህ ወደ አንድ ቦታ ራቅ ወዳለ ቦታ ሊሄድ አስቤያለሁ ስትል ትነግረዋለች። ምን ነው እኔ እኮ እንደ ሌሎቹ የማሰምትን የለኝ ማስባለሁ። ስለዚህ ደግሞ አያቴ አርጅታለች እና ለእሷ ሸክም መሆን አልችልም ስትለው አይ አያቴ እኮ እንደውም እዚህ ቤት ውስጥ እናንተ ሁላችሁም በመሰባሰባችሁ ደስተኛ ናት። ስለዚህ አክስቴ አትጨናነቂ ተቀመጭ በማለት ይናገራታል። እንግዳማ የሚያዳምጠኝም ካለ እናገራለሁ፣ የማያዳምጠኝም ካለ አዳምጣለሁ ተቃናኝ በማለት እንግዲህ ተቀመጪ ከተባልኩ የባለቤትነት እስከዛሬ የጥገኝነት ነበር የሚሰማኝ፣ አሁን የባለቤትነት ስሜት ተሰማኝ በማለት እሺ የወንድሜ ልጅ አንተ ከፈቀድክ በማለት ጊዜዋን ለመቀጠል አስባለች። እሷቸው ደግሞ አያትየዋ በጣም ተሰባስበው ምግብ እየበሉ እንዴት ደስ ስትሉ እንደዚህ አይነት ህይወት እኮ ካየሁ ቆየሁ ሲሉ እንዴት ሲሏቸው እንዴት ከሀገርሽና ከዚህ ሀገር የቱ ደስ ይላል ብለው ሲጠይቋት ይሄ ነው ደስ የሚለው ሲሉ ሲናገሩ እሆ ይህች አሮጊት ደግሞ ልትቀመጥ ነው በማለት ተናገረች እና ሀሳብ ሁኗት ነበር ሊሄድ ያለችው ሜርሲ ማለት ነው። እንግዲህ አያቴ ስማ እዚህ ቤት ውስጥ ያንቺ መኖር ነው እኛን የሰበሰበን እንኳን ኖርሽልን ብላ ስትላት ምን አልሽ ልጄ አለ። በመምጣታችን ደስተኛ ስለሆንሽ በጣም እናመሰግናለን ነው ምለው አለ ጄሪ። እቺ ሴትዮ እየመረጠች ነው እንደምትሰማው እኔ ምን ይልሻለሁ የሚሰማው ሁላ ይስማሽ ጉድ እኮ ነው አለች። ብዙ ጊዜ በተደጋጋሚ ሜርሲ ስትናገር ሴትዮዋ በፍጹም አይመልሱላትም፣ ምክንያቱም ጥላቻ እንዳለ ያስታውቃል።
አምናንም እስኪ ስለ ውጭ ሀገር ኑሮሽ አንዳንድ ነገሮች ንገሪናል። በጣም እዚህ ሀገር ከመጣው ተደስቻለሁኝ አለ። ጧትም ማታም በደስታ ብዛት እጄን በመንከስ ነው አሉ። እንደገና ሁላቸውም ሳቁ። ከዛና ከዚህ ሀገር የሰው ሀገር የሰው ነው፣ የሰው ሀገር ምን ያደርጋል ብላችሁ ነው ከነስሙ የሰው ሀገር ምን ያህል ጊዜ ቆየች ስትል ጄሪ ትጠይቃት። ተቆጥሮ አይደረስበትም የእድሜ ፍየለሌ ነው በማለት ነበረ ያወሩት። እዛ ይሻላል እዚህ የሚለውንም ጥያቄ እዛም የሰው ሀገር እኮ ከነስሙ የሰው ሀገር ነው ብላለች። ሰላም ወደ ቻናል የተከታታዮች ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበታድር። ቀጣይ ፓርቲ ይዘን መጥተናል። እንግዲህ እናንተ ልጆች ከዚህ ቤት እንግዲህ እናንተስ መቼ ነው የምታገቡት? ባሎቻችሁን አምጡና አግቡና ይህንን ግቢ የመዋለ ሕፃናት ማድረግ እፈልጋለሁኝ። ለልጆቻችሁ አትጨነቁ፣ እኔ ያሳድጋቸዋለሁ በማለት ይናገራሉ። ግን ሁለት ነገር ብቻ ነው የምፈልገው አሉ። አንድ የምቀመጥበት ወንበርና አንድ የምገርፍበት ነገር እና እኔ እንከባከባችኋለሁ። ስለዚህ አንድ መግረፊያ ብቻ እንድታቀርቡልኝ በማለት ሁላቸውንም አሳቋቸውና ሁላቸውም ተሳሳቁ። እዛ ቤት ግን የልጅ ልጅ የሚታይበት ሳይሆን ያለውም ሰው በንዴትና በብስጭት እያበደ መውጣት እንደሆነ የምናይበት ነው። እውነት ይሄ አሁን የቀየሩት ቤት ይቀይረው ከሆነ ብለን ተስፋ በማድረግ እያየን ነው። አሁን ማነው ሲፈንና ሙስጠፋ ደግሞ እሱ በጣም እንደምትቀና ይነግራል። አንቺ እኮ በልጅነቴ በእኔ ትቀኝ ነበር፣ በልጅነቴ ያለውን ነገር አታውራይ፣ ልጅ እንዳለሽ እንደውም ካለሽበት በላይ ቆንጆ ነበርሽ ይላታል። አዎ ቆንጆ ነበርኩ፣ ግን ደግሞ አልቃሻም ነበርሽ እኮ እናቴ ዴቭም አንቺም በጣም ነበር የምትናደድብሽ አላት። እናቴ ዴቭ እኮ ኑራ ቢሆን አስበኸዋል አለችው። ብቸኝነት አይሰማኝም ነበር እኮ። አንቺ እኮ ግን እናትሽን እንዴት እንደሆነች አሟሟቷን ስለምታቂ ነው እንደዛ አትሰቢ፣ እኔ ያለሁልሽ። ሁሉም እንደ እናት መሆን ቢችል በጣም ጥሩ ነበር። ጠረኗ ይናፍቃል፣ ቁጧ ይናፍቃል፣ በዓል በደረሰ ቁጥር ይከፋል እና ብዙ ነገር ነው ታውቃለህ። እናት ከሌለች ሁሉንም ጊዜም ባዶ ነው በማለት ትገጽ ሲፈል ግን በቀኑ ማለፍ ማንም የሚችል የለም። ግን ፈጣሪ ምክንያታዊ እያደረገ ነው። እናቴ በምትኖርበት ጊዜ ነው የነጠቋት ስትል አይ በፈጣሪ ሽመኝ፣ ይሄንማ ማለት የለብሽም፣ ሁላችንም ወደዛ መሄዳችን የማይቀር ነው በማለት ያጽናናታል። እንግዲህ ወይዘሮ ሜርሲ እንደራደር እያለች ወይዘሮ ብሌንን ስትጠይቃት፣ ብሌን ግን በእንደዚህ አይነት ነገር አልደራደርም፣ ወጥቼ መሄድ ይሻለኛል፣ ስተቴ ከዚህ ላይ ጄሪ ጋር ስተሰርቻለሁ። ደግሞ አሁን ከሜርሲ ጋር ራሱ ወዶ በዚህ ጊዜው ተናዶናል ተቆጥቶ ስለነበረ ራሱ መጥቶ እንጂ ያንን ነገር ያደረገው እኔ ወድጄ አይደለም፣ እመኝኝ። እዚህ ቤት ውስጥ የወንድሜን ልጅ አንቺ ልቡን ሳትገዢው አትቀሪም እንዳየሁት ከሆነ በማለት ሜርሲ ትናገራለች። እንግዲህ እባክሽ አንድ ነገር ምረጪ ብሌን፣ ያ የወንድሜ ሚስት ይስማልሽና የወንድሜ ሚስት ትስማልሽና ጄሪ ከዛ በኋላ እንግዲህ ልዩ ይለያል የዚህ ቤቱ ነገር። ያለበለዚያ ደግሞ ወይዘሮ ሴማ የምትማከረውንና የምታወራውን እያንዳንዱ ነገር እየተከታተልሽ አምጪልኝ ትላታለች። እሷን በፍጹም አላመጣም፣ እንደዚህ አይነት ነገር አልሰራም፣ ቢነቃብኝ ስትል ጌም ኦቨር ነው አለቻት። ስለዚህ ይህን ነገር በፍጹም አልሰራም፣ እዚህ ቤት ውስጥ ያለ ነገሮች ሁሉም ለየራሱ ጥቅም የሚሮጥ መሆኑን አውቀዋለሁ፣ ሁሉም አቶ አምናንን ቤተሰቦች የሚጎዳ ስለሆነ እኔ ደግሞ በዚህ መሳተፍ አልፈልግም በማለት አቋሟን ስታሳያት፣ እንግዳውስ ጠብቂ ጄሪን እነግርልሻለሁ በቪዲዮ ይኸውልሽ ቀርጬሻለሁ ስትል የወንድምሽን ልጅ ማዋረድ ከፈለግሽ አሳያት፣ እሱ እንጂ የሳመኝ እኔ አይደለሁም የሳምኩት በማለት ብሌን ቁራጥ ሀሳቧን ስትነግራት፣ ሆሆ ይቺ የምትታለል አይደለችም፣ ይቺ በጣም ጀግና ናት፣ ኃይለኛ ናት ብሎ እኔ ግን አንቺና እኔ እንደምንተዋወቅ ይገባኝ ነው፣ ግን አንቺ ውስጥሽና ላይሽ የተለያየ ነው እና አንቺ ሁላችሁም አሁን አንድ ቀን ስህተት ብፈጥር ሁላችሁም እኮ ቆማችሁ አንቺም ጠየቅሽኝ፣ ሲፈን ጠየቀችኝ፣ ጄሪ ጮኸችብኝ፣ ምን ነው ሸዋ አለችና ተናደደች። እንግዲህ አሁን ከዚህ ቤት ውስጥ የተሻለ መርጦ ያስቀመጠሽ አንቺን ይመስለኛል አለቻት። ኧረ እኔ አለች ሳስበው ቤታችን የተቃጠለው ባንቺ ኃጢአት ነው አለች። እኔና ቤት ምን አገናኘን ስትል ትጠይቃታለች። ባለትዳረው እንድጋ አይቼሽ ነዋ አለቻት።
በዚህ ጊዜ በጣም ደነገጠችና እኔ እኮ አይደለሁም ታዲያ ይሄን ነገር ያንቺ ኃጢአት ለእኛ ተርፎነ ቤቱ ተቃጠለ። አቶ አምናን ነው ይሄን ያደረገው። እኔ ሜርሲ እምልልሻለሁ በዝም በይ አለቻት። ወንድ ልጅ ታበላሹና ከዛ በኋላ እሱ ነው ትላላችሁ አለቻት። ብታምኒኝ እንደማትቺ አምናለሁኝ አለች። አምናንን ታፈቅሪዋለሽ እንዴ አለች። ማ እኔ አለቻት። አይ እኔ አለቻት። አረ በጭራሽ አለቻት። እርግጠኛ ነሽ ግን ስትል ትጠይቃታለች። ታዲያ ምንድን ነው ፍላጎትሽ? እስኪ ትዳር ያለው ወንድ ለምን አስፈለገሽ አለቻት። ተናዶ ራሱ የፈጸመው ድርጊት ነው እያልኩሽ ተደጋጋሚ ነገርኩሽ እኮ አይገባሽም እንዴ አለች። እንግዲህ ጀሬ በቤታችን ውስጥ መኖር የማይችል ሰው ሁላ ዋጋ የሌለው ይውጣ ያለችው ሴትዮ አሁን ተጣርቶ ነገሩ እሷ እንደምትወጣ በቅርብ ቀን ነው። ምክንያቱም በፍጹም ብሌን ይህንን ልብስ ሰርቃ እንደማታቅና እንደማታደርገው ወይዘሮ ዛህራ ለአቶ አምናን ነግረውታል። አቶ አምናንም እንግዲህ ልጄ እንደ እናት አይሻለሁ ብለኛል። እኔም እናትህ ለሆነ ቃል ገብቻለሁ። እንደ እናት ደግሞ ከትንሽ ልጅ ይልቅ ትልቅ ልጅ ያስተውላል። ስለዚህ በፍጹም ብሌን ይህን ነገር ታደርጋለህ ብለህ አታስቀይማት። ብሌን ለአንተ በሀዘንህም በደስታህም ከጎንህ የምትሆን ልጅ ናት። ስለዚህ ምክንያት ይመስለኛል የጀሪ። ስለዚህ ተከታትለን እንደርስበታለን። ለማንኛውም አንተ ከብሌን ላይ ያለህን ነገር እምነትህን በልብህ አድርገው። በልብህ እምነትህ ካልሆነ ነገ እያንዳንዱ ችግር በተፈጠረ ቁጥር እንደዚህ ልቧን የምትሰብራት ከሆነ ልቧ ተሰብሮ ይቀርና ለመጨረሻ ጥላት ትሄዳለች ትለዋለች። እናቴ ዛህራ እንደውም እኮ ያ ቃል የሚባል ሰው ይፈልገኛል። ስለዚህ ለምንድን ነው አቶ አምናን ምርጫው ጄሪን ካደረገ ከሱ ጋር ሙጭጭ ብዬ የምቀመጠው በማለት ስትላት፣ ልጅ ያው እድልሽን ሞክሪ፣ ግን አቶ አምናን እመኚ ከልቡ ነው የሚወድሽ። እሱን ጥለሽ ብትሄጂ እሱ ችግሩ በዝቷል። ሁለተኛ ደግሞ የእሱ ምንም ነገር ሀሳቡ የተምታታ ነው። አንዴ ጥሩ ሆነ ስለው ይቀየራል። ቀየረ ሲል ኃይለኛ የሆነ ኃይለኛ ሆነ ስለው ጥሩ ሰው ይሆናል። ስለዚህ የተቀያየረ ጸባውን ልለምደው አልቻልኩም። እንደዚህ አይነት ጸባይ ደግሞ ለወደፊትም በትዳር ህይወቴን ብቀመጥም ይጎዳኛል። አቋሙ ጥሩ የሆነ ወንድ መሆን አለበት። በአቋሙ የጸና ባለቤቱ ማለት እኮ የነገ የአብራኩ ክፋይ የምታመጣ ልጅ የምትወልድለት ናት። ስለዚህ እንዴት ነው በልቡ ሳይተማመን ዛሬ በእንደዚህ ተራ ነገር አድርገሻል እያለ የሚጮህብኝ ከሆነ ከእሱ ጋራ እንዴት ነው በትዳር ዓለም የምቀጥለው ብለሽ ታስቢያለሽ? እናቴ ዛህራ አንድ ሰው ማግባት ያለብን እኮ ውስጣችን ሲያምነንና እኛም ስናምነው መሆን አለበት እንጂ ውስጡ ቢያምነኝና በውስጡ ቢወደኝ ኑሮ ይህ ነገር ሲከሰት በፍጹም ብሎ ይከራከርልኝ ነበር። እሱ ግን ጭራሽ እኔን ነው እንድትናገሪ አልፈልግም፣ ዝም በይ ብሌን፣ በቃ ያንቺ ችግር እንደው የአእምሮዬ በላይ ሆኖብኛል እያለ ብዙ ጊዜ አእምሮዬን እየጎዳው የሚገኘው እሱ በማለት ለእናቴ ዛህራ ትነግራለች። ልጄ ሱስ ልክ ነሽ፣ አንዳንዴ ከመጥፎ ንግግር አንድ ጊዜ መማታት ይሻላል፣ ጠባሳው ነው የሚተርፈው ይባላል በማለት ትነግራታለች። ስለዚህ በጣም አሁን አንገቷን ደፍታለች ማለት ነው። ስለዚህ አሁን አንድ ውሳኔዋን እየጠበቀች የምትጠብቅ ብሌን ሆናለች። አቶ አምናን ግን በብሌን ፈጽሞ አይጨክንም። አሁን እስከ መጨረሻ ከዚህ በኋላ በችግሯ አጠገቧ አታደርግም ብሎ የሚቆም ከሆነ ልትቀጥል ትችላለች ብለን እናስባለን። ጄሪ ደግሞ መጋለጥ አለባት። በዛ ቤት ውስጥ ያሉ ሰዎች ነገር አለማቸው ሁሉ በጣም ግራ ያጋባት። ቻናሉን ሰብስክራይብ ያደርጉ።